ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 6ን ጀምረን ነበር ትራንስፎርሜሽንስ ኦፍ ዘ ፕሌን። ዛሬ አፕሊኬሽንስ እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አፕሊኬሽንስ። In this unit, you discussed definition and properties of transformation and translation, reflection and rotation የመሳሰሉትን ማለት ነው with their application in determining the images of a point, a line, a circle and a plane figure. እነዚህን ሁሉ አይተናል ማለት ነው። Now you will consider further application involving transformations. አሁን ደግሞ ሌሎች ተጨማሪ አፕሊኬሽኖችንም እናያለን ማለት ነው። Example 1, figure 6.29 shows a reflection in line L. line L አለን እዚህ ጋር ተመልከቱ። line L አለን። በዚህ ላይ ትሪያንግሉ ምን ሆኗል? ሪፍሌክት ሆኗል ማለት ነው። which two points are invariant? invariant point ማለት ምን ማለት ነው? ከነበረበት ቦታ ያልተንቀሳቀሰ ማለት ነው። ከነበረበት ቦታ ያልተንቀሳቀሰ ማለት ነው። ስለዚህ እዚህ ጋር እንደምታዩት E እዚሁ ጋር ነው የነበረው። ሪፍሌክት ከተደረገም በኋላ እዛው ጋር ነው ያለው ማለት ነው። ጂንም ተመልከቱ እዛው ጋር ነው ያለው ማለት ነው። ስለዚህ ፖይንትስ ማና ማን ናቸው? E and G ናቸው ማለት ነው። እነዚህ ባሉበት ነው ያሉት። ለምሳሌ እዩ አሁን ይሄንን ትሪያንግል እንውሰድ። ይሄ ላይን አለ። እንደዚህ እናድርግ። ይሄ አለ ማለት ነው። ይሄ E ነው፣ ይሄ F ነው፣ ይሄ G ነው። በዚህ ላይን ላይ ሪፍሌክት ብናደርገው የምናገኘው ምንድነው? ይሄንን ነው የምናገኘው። ይሄን ነው የምናገኘው። ይሄ F ፕራይም ነው፣ ያው H ብለናል ማለት ነው። አሁን ይኸው እንግዲህ E እና G ባሉበት ነው ያሉት ማለት ነው። ሪፍሌክት ከተደረገም በኋላ ባሉበት ነው። F ግን ቦታ ቀይሮ እዚህ ጋር መጥቷል። ስለዚህ F ኢንቫሪያንት አይደለም። E እና G ግን ኢንቫሪያንት ናቸው። B if the length of FG is 14 cm ይሄ ማለት ነው FG 14 cm ቢሆን what is the length of GH ከዚህ እስከዚህ ያለው ስንት ይሆናል ነው ርቀቱ ማለት ነው። እስኪ እዚህ ጋር አንድ መስታወት አለ ብለን እናስብ። 2 ሜትር ላይ ብንቆም ኢሜጃችን ኤግዛክትሊ 2 ሜትር ላይ ነው ሄዶ የሚፈጠረው ማለት ነው። ልክ እንደዛ አስቡት። ስለዚህ እዩ አሁን ይሄ ሌንግዝ ከዚህ እስከዚህ ያለው 14 ሴንቲሜትር ከሆነ ከፖይንት G F 14 ሴንቲሜትር ርቆ የሚገኝ ከሆነ Hም በተመሳሳይ ከዚህ 14 ሴንቲሜትር ርቆ ነው የሚገኘው ማለት ነው። ስለዚህ ስንት ይሆናል? G H 14 ሴንቲሜትር ነው የሚሆነው ማለት ነው። See if the length of FH is 16 ሴንቲሜትር what is the length of EH ነው የተባልነው። እንግዲህ ይሄ ርቀትና ይሄ ርቀት እኩል ናቸው። ከምኑ ሪፍሌክሽን ላይ ነው ማለት ነው። ከዚህ ይሄን እንደ ሰው እዚህ ጋር ቆሞ ይሄን እንደ መስታወት አስቡት። የሱ ምስል እዚህ ጋር ነው የሚፈጠረው ማለት ነው። ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት ምንድነው? እኩል ነው የሚሆነው ማለት ነው። ሙሉ ይሄ ከዚህ እስከዚህ ድረስ ያለው 16 ሴንቲሜትር ከሆነ እኩል ሁለት ቦታ ይከፈላል ማለት ነው። ይሄ 8 ሴንቲሜትር ይሆናል፣ ይሄኛውም 8 ሴንቲሜትር ይሆናል ማለት ነው። ስለዚህ የኢኤች ሌንግዝ ስንት ይሆናል ማለት ነው? 8 ሴንቲሜትር ይሆናል። ኤግዛምፕል 2 given the translation ይሄ ተሰጥቶናል። find the image of the point 2.6 እንግዲህ እዩ ይሄ 2.6 ከሆነ ይሄ x ነው፣ ይሄኛው ደግሞ y ነው ማለት ነው። ስለዚህ x 2 ነው፣ y ደግሞ 6 ነው። ቀጥታ እዚህ አምተን መተካት እንችላለን። x + 6 y - 2 ነው። x ቦታ ላይ ስንት እንተካ? 2 ሲደመር 6 y ቦታ 6 ሲቀነስ 2 ስለዚህ 8 ይሆናል ማለት ነው። Exercise 6.13 figure 6.30 below shows a reflection in a horizontal axis ልክ በዚህ ላይ ማለት ነው። በዚህ ሆሪዞንታል አክሲስ ላይ ማለት ነው። እዚህ ጋር ላይን L አለን። some lengths in this figure are AB HI እና FH እነዚህ ተሰጥተውናል። AB ይሄ ነው 4 ሴንቲሜትር ተሰጥቶናል። 4 ሴንቲሜትር HI ይሄ 3 ሴንቲሜትር ተሰጥቶናል። FH F አለን እዚህ ጋር H እዚህ አለን። ከዚህ እስከዚህ ያለው
ምን ያህል ነው ይለናል? 3 ሴንቲሜትር ነው ይለናል። 3 ሴንቲሜትር። እሺ ኤ ላይ what point is the image of i? አይ እዚህ ጋር ነች አያችሁ። የሱ ኢሜጅ ማን ነው የሚሆነው? ኢ ነው የሚሆነው ማለት ነው። ስለዚህ ፖይንት ኢ ይሆናል። ፖይንት ኢ ይሆናል ማለት ነው። እንግዲህ ይሄንን እንደ መስታወት አስቡት። ይሄ እዚህ ጋር ያለው ራሱ ነው ያለ ማለት ነው። በዚህ መልኩ ቢ what line segment is the image of cd? ሲዲ የቱ ነው? ይሄ ነው አያችሁ። ከዚህ እስከዚህ ያለው ማለት ነው። ሶ የዚህ ኢሜጅ የሚሆነው ማን ነው ማለት ነው? ኤ ጄ ይሆናል ማለት ነው። ሶ ኤ ጄ ብለን መመለስ እንችላለን። ሲ ራይት ዳውን ኤኒ ኢንቫሪያንት ፖይንትስ። እንግዲህ ላይን ኤል ላይ ያሉ ፖይንቶች ኢንቫሪያንት ናቸው። ላይን ኤል ላይ ማና አለን? ቢና ጂ አለን ማለት ነው። ቢ ኤንድ ጂ እነዚህ ሁለቱ ኢንቫሪያንት ናቸው። ቦታ አልቀየሩም ማለት ነው። ዋት ኢዝ ዘ ሌንግዝ ኦፍ ኢኤፍ? ኢኤፍ ማለት ይሄ ነው። ይሄ ከማን ጋር እኩል ነው? ከኤች አይ ጋር እኩል ነው። ከዚህ ጋር እኩል ነው። ኤች አይ 3 ሴንቲሜትር ስለሆነ ሌንግዝ ኦፍ ኢኤፍ እኩል ነው ከኤች አይ ጋር which is equals to 3 ሴንቲሜትር ይሆናል። ሌንግዝ ኦፍ ጂኤችን ተጠይቀናል። ጂኤች ማለት ከዚህ እስከዚህ ያለው ይሄ ማለት ነው። ይሄ ከዚህ ጋር እኩል ነው ሲሜትሪ ስለሚሆን ማለት ነው። ኤችኤፍ ተሰጥቶናል ወይም ኤፍኤች ተሰጥቶናል። ኤፍኤች ይሄ ሌንግዝ የማና የማ ድምር ነው? ኤችጂ ፕላስ ጂኤፍ የሁለቱ ድምር ነው ማለት ነው። እነዚህ ሁለቱ ደግሞ እኩል ናቸው። ስለዚህ ይሄ እኩል ይሆናል ትዋይስ ኦፍ ጂኤች ማለት እንችላለን። ምክንያቱም ኤችጂ እኩል ነው ከጂኤፍ ጋር። እነዚህ ሁለቱ እኩል ናቸው። ስለዚህ እኩል ከሆኑ ደግሞ መደመር እንችላለን ማለት ነው። ኤፍኤች 3 ነው፣ እኩል ይሆናል 2 ታይምስ ጂኤች። ይሄን ያክል ማወሳሰቡም አያስፈልግም። ኦቨር 2 እናድርግ። ከዚህ ላይ ጂኤች ስንት ይሆናል ማለት ነው? 1.5 ሴንቲሜትር ይሆናል ማለት ነው። እንግዲህ በአይናችሁ መመለስ ትችላላችሁ። እዩ ኤፍኤች ስንት ነው? 3 ሴንቲሜትር ነው። ጂኤች እቺ ናት አንዷ ማለት ነው፣ እቺኛዋ። ሶ ሲምፕሊ የሱን ግማሽ መውሰድ፣ የዚህን ግማሽ ስንወስድ 1.5 ይሆናል። ኤፍ ዋት ኢዝ ዘ ሌንግዝ ኦፍ ኤሲ? ኤሲ ነው የተጠየቅነው። ኤሲ ማለት ከዚህ እስከዚህ ያለው ማለት ነው። ከዚህ እስከዚህ ያለው ይሄና ይሄ እኩል ናቸው። አሁን ኤቢ ተሰጥቷል 4 ሴንቲሜትር፣ እዚህ ጋር 4 ሴንቲሜትር ተሰጥቶናል። ይሄኛውም 4 ሴንቲሜትር ይሆናል። ከዚህ እስከዚህ ያለው ርቀት እና ከዚህ እስከዚህ ያለው ርቀት እኩል ስለሆኑ ማለት ነው። ሶ ኤሲ ኢዝ ኢኳልስ ቱ ኤቢ ፕላስ ቢሲ ነው የሚሆነው ማለት ነው። ሶ 4 ሲደመር 4 ኤሲ ስንት ይሆናል ማለት ነው? 8 ሴንቲሜትር ይሆናል። ሁለተኛ ጥያቄ ኤ ሼፕ ኢዝ ፎርምድ ዊዝ ቨርታይስስ 1 2 3 4 በእነዚህ ማለት ነው። ፕሎት ዘ ኢሜጅ ኦፍ ዚስ ሼፕ ዊዝ ሪስፔክት ቱ ዘ ትራንስሌሽን ኤክስ ኮማ ዋይ ወዴት ትራንስሌት የሚያደርግ ወደ ኤክስ ፕላስ 6 ኮማ ዋይ ፕላስ 1 ስንት ነው የተደመረው? 6 ኮማ 1 ይሆናል ማለት ነው። ምክንያቱም 6 ደመርን የመጀመሪያው ላይ፣ ሁለተኛው ላይ 1 ደመርን። ትራንስሌሽን ቬክተራችን ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ እያንዳንዱ ቨርቴክስ ላይ ምን እንደምራለን? አንድ እንደምራለን። ይሄንን ኤን በለው፣ ይሄንን ቢን በለው፣ ይሄን ሲ፣ ይሄኛውን ዲን በለው ማለት ነው። ሶ ኤ ፕራይም ምን ይሆናል? ኤ ፕራይም 1 + 6 ኮማ 1 + 6 ኮማ 6 + 1 ይሆናል ማለት ነው። ሲምፕሊ 6 አንድን እዚህ ደመርኩኝ ማለት ነው። ከዚህ ላይ ምን እናገኛለን? ኤ ፕራይም 7 ኮማ 7 ይሆናል ማለት ነው። በተመሳሳይ ቢ ፕራይም 6 እና 1 ነው የምንደምረው ማለት ነው። 6 1 ሶ -3 + 6 ኮማ 1 - 3 ከዚህ ላይ ምን እናገኛለን? ቢ ፕራይም እንበል 3 ኮማ -2 ይሆናል። 3 ኮማ -2 ሲ ፕራይም በተመሳሳይ -4 + 6 ኮማ 5 + 1 ይሆናል። ከዚህ ላይ ሲ ፕራይም 2 ኮማ 6 ይሆናል ማለት ነው። ዲ ፕራይም በተመሳሳይ እሱም -6 ነው ያያችሁ። እዚህ ጋር ይሄ 6 ነው። ሶ ውጤቱ 0 ይሆናል። -4 ሲደመር 1 -3 ይሆናል ማለት ነው። ሶ ኤ ፕራይም 7 ኮማ 7 ቢ ፕራይም 3 ኮማ -2 ሲ ፕራይም 2 ኮማ 6 ዲ ፕራይም 0 ኮማ -3 ይሄ ይሆናል ማለት ነው። ስዕሉን እንይ። ይሄ ኦሪጂናሊ የነበረን ምስል ነው።
ከዛ በኋላ በ6,1 እያንዳንዱን ቨርቴክስ ትራንስሌት ካደረግን በኋላ ደግሞ ይሄኛውን ምስል እናገኛለን ማለት ነው። ፕሮብለም ሶልቪንግ ላይ ያሉ ጥያቄዎችን ደግሞ እኒ የመጀመሪያ ጥያቄ ሌት ዲ ኢ ኤንድ ኤፍ ቢ ዘ 3 vertices of a triangle. If this triangle is reflected about the line x is equals to -2, what will be the new vertices d prime, e prime and f prime? መጀመሪያ እቺን እናስቀምጥ። x is equals to -2 እሱን ነው እንደ መስታወት የምንጠቀመው። ስለዚህ ይሄ ምንድነው x is equals to -2 ነው ማለት ነው። x is equals to -2 ላይን ነው። አሁን ዲን እናስቀምጥ። ዲ x -5 ሆኖ y ደግሞ 3 የሚሆንበት እዚህ አካባቢ ቢሆን ይሄ እናገናኘው እንደዚህ። ይሄ ፖይንት ዲ ነው -5,3። አሁን ራሳችሁን የምትጠይቁት ጥያቄ ይሄ ፖይንት ሆሪዞንታሊ ከx = -2 ምን ያህል ርቆ ነው ያለው? እዚህ ጋር -5 ነው፣ ይሄ -2 ነው። በሁለቱ መካከል ያለው ርቀት 3 ዩኒት ነው። 3 ዩኒት ነው። ሶ ዲ ፕራይም የሆነ ቦታ ላይ እዚህ አካባቢ መጥቶ ይፈጠራል ማለት ነው። ልክ በዚህ መልኩ እዚህ ጋር ለሄ ሆሪዞንታል በዚህ ላይ ሆሪዞንታሊ ተጉዞ እዚህ አካባቢ ዲ ፕራይም እንደሚፈጠር እናውቃለን። ስንት ዩኒት ተጉዞ? 3 ዩኒት። ምክንያቱም ከዚህ ይሄ እንደ መስታወት ብናስበው ከመስታወቱ 3 ዩኒት ርቆ ነው ፖይንቱ ያለው። ወደ ኋላም 3 ዩኒት ሄደን ነው ማለት ነው ኢሜጁ የሚፈጠረው። ስለዚህ በኮኦርዲኔት ለማስቀመጥ ከኦሪጅን ተመልከቱ፣ ከዚህ ከኦሪጅን እስከዚህ ላይኑ ድረስ ያለው ርቀት ምን ያህል ነው? 2 ዩኒት ነው። ይሄ 2 ዩኒት ነው። ለምን? x = -2 ላይ ነው ያለው። ማይነሱ አቅጣጫ ብቻ ነው የሚያሳየው። ስለዚህ -2 ዩኒት አይደለ? ስለዚህ 3 ዩኒት እንዲሆንልኝ 1 ዩኒት ወደዚህ መጓዝ አለብኝ ማለት ነው። ልክ 1 ዩኒት ወደዚህ ስጓዝ x = 1 እናገኛለን ማለት ነው። እቺ እናገኛለን። ስለዚህ ፖይንት ዲ ፕራይም ሳሙዌር እዚህ አካባቢ ይሆናል። እንዴት ይገለጻል ማለት ነው? የዋይ ቫልዩ አይቀየርም። የኤክስ ግን 1 ሆኗል ማለት ነው። ይሄ ሆሪዞንታሊ 1 ቨርቲካሊ ተመሳሳይ ስለሆነ ማለት ነው 1,3 ይሆናል ማለት ነው። 1,3 አሁን ይኸው ከዚህ ከላይን ከኤክስ -2 እስከ -3 ስንመጣ 3 ዩኒት ነው የተጓዝነው። እንደገና ከ-2 እስከ 1 ድረስም ስንመጣ ስንት ዩኒት ነው የተጓዝነው? 3 ዩኒት ነው የተጓዝነው ማለት ነው። በዚህ መልኩ ነው የምንሰራው። አሁን ደግሞ የዚህኛውን እንስራ። -3,0 ኤክስ -3 እቺ ፖይንት ናት። -3,0 ኤክስ -2 አለን። ይሄ ኤክስ -2 እቺ -3 ናት። ልብ አድርጉ። አሁን የሁለቱን ርቀት እዩ። ከዚህ ከመስታወቱ ምን ያህል ርቋል? -2 ነበር። -3 ላይ እስኪመጣ 1 ዩኒት ብቻ ነው የራቀው ማለት ነው። ስለዚህ ምስሉም 1 ዩኒት ወደ ኋላ ርቆ ነው የሚፈጠረው ማለት ነው። 1 ዩኒት ወደ ኋላ ሄዶ እዚህ አካባቢ ይፈጠራል ማለት ነው። ሶ ከኔጌቲቭ 1 ዩኒት ወደ ኋላ ስንሄድ ምን ላይ ነው የምናርፈው? -1 ላይ ነው የምናርፈው። -1 ላይ አሁን ይኸው ከ-2 ከኤክስ -2 በዚህኛው ሳይድ 1 ዩኒት ስንጓዝ -3 ላይ ደረስን። ወደ ኋላ ደግሞ 1 ዩኒት ስንሄድ -1 ላይ ነው የምናርፈው ማለት ነው። ስለዚህ በሁለቱ መካከል ያለው 1 ዩኒት ነው ርቀቱ ማለት ነው። ስለዚህ እቺ ፖይንት ኢሜጅ ናት። እንዴት እንግለጻት? -1,0 ትሆናለች ማለት ነው። እቺ ማናት? ፖይንት ኢ ፕራይም ትሆናለች። ኢ ፕራይም። እሺ አሁን ደግሞ -5,2 -5ን እዚህ ጋር አስቀምጠነው ነበር ቅድም። -2 እዚች ጋር እንምጣናችን -2 እናርጋት። ሶ ይሄንን በዚህ መልኩ ኤክስቴንድ እናርግ። እቺ ፖይንት ኤፍ ናት። -5,2 እንግዲህ እንደምታዩት 3 ዩኒት እንደሆነ አይተናል። የኤክስን ነው የምናየው፣ ምክንያቱም ከኤክስ -2 አንጻር ስለሆነ ማለት ነው። ይሄ 3 ዩኒት ነው። አያችሁ፣ ይሄ 3 ዩኒት ነው። ሶ ወደ ኋላ 3 ዩኒት ስንሄድ 1 ላይ እንደምንደርስ አይተናል። ስለዚህ እዚች አካባቢ እንመጣለን ማለት ነው። 1 ነው፣ ምክንያቱም ከዚህ ከኤክስ -2 እስከ ኦሪጂኑ ስንት ዩኒት ሄድን? 2 ዩኒት ሄድን። ከኦሪጂኑ ደግሞ 1 ዩኒት ፈቀቅ ስንል 1 ላይ እንደርሳለን። በጥቅሉ ከዚህ እስከዚህ 3 ዩኒት ሄድን ማለት ነው። ልክ እዚህ ጋር 3 እንደሆነ ሁሉ ሶ ኤፍ ፕራይም ምን ይሆናል? አሁን የኤክስ ቫልዩ ስንት ሆነ? 1 ሆነ። ዋይ ይቀየራል? አይቀየርም። ዋይ ስንት ነው? -2 ነው። ስለዚህ ኤፍ ፕራይም 1,-2 ይሆናል ማለት ነው። ሁለተኛ ጥያቄ ትራያንግል ኤቢሲ ዊዝ
ኤ ቢ ኤንድ ሲ እነዚህ ቨርቴክሶቹ ናቸው ማለት ነው። ኢዝ ሮቴትድ 90 ዲግሪ አባውት ፖይንት አር አባውት ዚስ ማለት ነው። ዋት አር ዘ ኮኦርዲኔትስ ኦፍ ዘ ኢሜጅ ኦፍ ፖይንት ቢ? ፖይንት ቢ ማለት ይሄ ነው እንግዲህ። ስለዚህ የመጀመሪያ ስራችን ምን ይሆናል? ይሄንን እንቀንሳለን ወደ ኦሪጅን ለማምጣት ማለት ነው። 7 ኮማ ማይነስ 2 ይሄ ያለን ሲቀነስ ማይነስ 2 ኮማ ማይነስ 4 ሶ 7 ኮማ ማይነስ 2 እንበል ፕላስ ይሄ ኔጌቲቭ ይሄንንም ያበዛል ይሄንንም ያበዛል 2 ኮማ 4 ይሆናል ማለት ነው። ስለዚህ ከዚህ ላይ 7 ሲደመር 2 9 ነው። ኔጌቲቭ 2 ሲደመር 4 2 ይሆናል 2 ይሆናል። ሶ ይሄ ፖይንት አለን። ይሄም ፖይንት 90 ዲግሪ ሮቴት ማድረግ ማለት ያው ፖዚቲቭ ስለሆነ ካውንተር ክሎክዋይዝ ነው የምናስበው። አር 90 ዲግሪ 9 ኮማ 2 ይሄ ቢሆን ቦታ እናቀያይርና ይሄንን ኔጌቲቭ እናደርጋለን ማይነስ 2 9 ይሆናል ማለት ነው። ማይነስ 2 9 ከዚህ በኋላ ምን እናደርጋለን? ሮቴት አድርገን ጨርሰናል። አሁን ደግሞ ይሄንን የቀነስነውን አባውት አሩን እሱን እንደምርበታለን ማለት ነው። ማይነስ 2 ኮማ ማይነስ 4 ይሄንን እንደምራለን። ምን እናገኛለን? ማይነስ 4 ኮማ 5 ይሄ ፖይንት ቢ ፕራይም ይሆናል ማለት ነው። ቢ ፕራይም። ሶስተኛ ጥያቄ ትራያንግል ኤቢሲ ሃዝ ቨርታይስስ ኤ ቢ ኤንድ ሲ ኢን ዘ ኮኦርዲኔት ፕሌን ዘ ትራያንግል ዊል ቢ ሪፍሌክትድ ኦቨር ዘ ኤክስ አክሲስ ኤንድ ዜን ሮቴትድ 180 ዲግሪ አባውት ዘ ኦሪጂን ቱ ፎርም ይሄን ትራያንግል ማለት ነው። አሁን ፖይንቶቹን እናስቀምጥ። 2 ኮማ 3 ራንደምሊ እናስቀምጠው እንግዲህ 2 ኮማ 3 እዚህ አካባቢ ይሆናል። ፖይንት ኤ ልበለው ይሄንን 2 ኮማ 3 እንደገና 5 ኮማ 3 5 ኮማ 3 እዚህ አካባቢ ሲ ነው። 5 ኮማ 3 ይሆናል። 5 ኮማ 7 እዚህ አካባቢ ይሄ ፖይንት ቢ ነው። 5 ኮማ 7 ይሆናል ማለት ነው። ሶ ያለን ትሪያንግል ይሄ ነው ማለት ነው። ይሄ ትሪያንግል ነው። ይሄን ትሪያንግል በኤክስ አክሲስ ላይ ሪፍሌክት እናርገው። ሶ እዚች አካባቢ እንምጣ። እንደምታዩት የኤክስ ቫልዩ አይቀየርም። የተጓዝነው ቨርቲካሊ ስለሆነ ማለት ነው። ሶ እቺ ፖይንት ምን ትሆናለች? ኤ ፕራይም ልበል 2 ኮማ ማይነስ 3 ዋይ ግን ከዚህኛው ኳድራንት ወደ ታችኛው ስለመጣ ኔጌቲቭ ይሆናል ማለት ነው። ከዛ እዚህ አካባቢ ደግሞ ልምጣ። ሲ ፕራይምን እናገኛለን 5 ኮማ ማይነስ 3 ከዛስ ቢ እዚች አካባቢ እንምጣ። ይሄ ቢ ፕራይም ይሆናል 5 ኮማ ማይነስ 7 ይሆናል ማለት ነው። ስለዚህ ኢሜጁ ይሄንን ይመስላል። አሁን ሪፍሌክት አድርገን ጨርሰናል። ምን እንደሚቀረን አሁን 180 ዲግሪ ሮቴት ማድረግ። አሁን ይሄን ህግ እናውቃለን። ሮቴሽን ላይ በ180 ዲግሪ ኤክስ ኮማ ዋይን ሮቴት ካደረግን ምንድነው የምናገኘው? ማይነስ ኤክስ ኮማ ማይነስ ዋይ ነው የምናገኘው። ስለዚህ ኤ ፕራይም ሮቴት ሲደረግ ምን ይሰጠናል ማለት ነው? በኔጌቲቭ ማብዛት ነው ባጭሩ። ኔጌቲቭ 2 ኮማ 3 ይሆናል። ሲ ፕራይም በ180 ሮቴት ሲደረግ ማይነስ 5 ኮማ 3 ይሆናል። ቢ ፕራይምም በተመሳሳይ ማይነስ 5 ኮማ 7 ይሆናል። እነዚህ ፖይንቶች ይኖሩናል።